በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ይላል። ለቻይና መንግስት ይላል። ይሄ ለቻይና መንግስት የሚለው ደብዳቤ ለህንድም እንደነገርኳችሁ የሚያገለግል ነው። እነሱን ሁለቱን ሀገሮች የሚመስሉ በቁጥር በዚህ ላይ ለማስታወስ ባይቻልም ብዙ አሉ። ለእነሱም ጭምር የተጻፈ ደብዳቤ ነው። በዚህ ደብዳቤ ውስጥ የሚያርፉ ሁሉ ደርሷቸዋል። ለቻይና መንግስት ፔኪንግ ይላል። ባታውቁትም ከሁሉ በፊት የእግዚአብሔርን ቃል ስሙ፣ ምን እንደምትሆኑ ስሙ ይላል። የዳዊት መዝሙር 67 68ንም እንዲያነቡ እግዚአብሔር ይነሳ፣ ጠላቶቹ ይበተኑ፣ የሚጠሉትም ከፊቱ ይሽሹ። ጢስ እንደሚበንን እንዲሁ ይብነኑ፣ ሰም በእሳት ፊት እንደሚቀልጥ እንዲሁ ኃጥአን ከእግዚአብሔር ፊት ይጥፉ፣ ጻድቃንም ደስ ይበላቸው። በመጀመሪያ ይላል ቃሉና በመጀመሪያ ማክበር ሰላምታዬን በቸሩ መድኃኔዓለም ስም ከአክብሮት ጋር አቀርባለሁ ይላል። የዚህ ደብዳቤ አጻጻፍ ለእናንተ ያልተለመደና እንግዳ ቢሆንባችሁም ከእምነታችሁና ከአካሄዳችሁ ጋር ፍጹም እንደማይገናኝ ግልጽ ነው። ይሁንና የዚህ ደብዳቤ አመጣጥና በአገራችሁ የመከሰት ጉዳይ እወቁትም አትወቁትም እንደ አገር ዕጣ ፈንታችሁን የሚወስንና እንደ መልሳችሁ የምታዩት ይሆናል። ስለዚህ ሳትንቁ ብትመለከቱት እጅግ ይጠቅማችኋል። ዋናው ጉዳይ ምድርንም ሰማይንም የፈጠረ ሁሉን አስገኝ፣ ከሌለ ወዳለ ካለ ወደ ሌለ የሚለውጥ ሁሉን ቻይ የሆነ አምላክ እኛ ኢትዮጵያውያን አለን። እናንተ ስለ እምነታችን ምን ያህል እንደምታውቁ ባላውቅም እኛ ዛሬ ይህንን መልእክት የምንልክላችሁ ከፈጠረን አምላክ ከምንታመንበት አምላክ በተሰጠን ትእዛዝ መሰረት መሆኑን ልብ እንድትሉልን እንወዳለን። የእናንተ የእምነት አካሄዳችሁ ሁሉ ጥፋትን የተከተለ ዲያብሎስ በረጅሙ የመንግስትነት ታሪካችሁ በተለያየ የተረትና የፍልስፍና እምነት እንድትጠመዱ አድርጎ ስለገነባችሁ ከራሳችሁ ውጭ ሌላ እውነተኛ እምነት አለ ብላችሁም ስለማታምኑ ዛሬ በድፍረት መናገር እንችላለን። እናንተም ሆናችሁ ዛሬ መላውን ዓለም ያጥለቀለቀው በክርስትና ስም እንደ ካቶሊኮች፣ እንደ ፕሮቴስታንት እንዲሁም በተረት መሰል የሚታመነው እስላም የእናንተን ጨምሮ ፍልስፍና ለበስ የተረት እምነትና እንዲሁም ፍጡሩን የማምለክ እነዚህ ሁሉ ተደምሮ ዓለምን በሙሉ በእምነት ስም ቀይደው የያዙ የክፉ መንፈስ የዲያብሎስ ድርሰቶች በመሆናቸው እናንተም በዚህ ቅኝት ውስጥ ስለወደቃችሁ ለ18 ዓመታት የምትድዱበትን ጥሪ ለእናንተም ለመላው ዓለምም ብንነግርም ብንጮህም ሰሚ ሳናገኝ ቀርተናል። ይሁንና የዛሬው ደብዳቤ በሕልውናችሁ ላይ ማን ዳኛ እንደሆነ፣ ማን ፈጣሪ እንደሆነ፣ ዓለም በሙሉ የማን ገንዘብ እንደሆነች፣ ማንስ እንደፈጠራት፣ ሰውንስ ማን እንደፈጠረው፣ ማንስ እውነተኛ አዳኝ እንደሆነ፣ የሰማዩም የምድሩም ጌታና ፈጣሪ ማን እንደሆነ ታውቁ ዘንድ ዛሬ በዚች ቁራጭ ደብዳቤ መግለጫነት ሕልውናችሁ በማን እጅ ውስጥ እንዳለ ወይ ትረዳላችሁ ወይ እንደተዘጋባችሁ በዘመናት በዲያብሎስ ፍልስፍና እንደደነቆራችሁ ከምድሪቱ ፍጹም ትጠረጋላችሁ። ዛሬ የደረሳችሁበት ስልጣኔ፣ ዕውቀት፣ የቁስ ሀብት፣ ጉልበት እኒህ ሁሉ የማያድኗችሁ ብናኝ አቧራዎች ይሆናሉ። በማን? በኃያሉ እግዚአብሔር። ልብ በሉ። ለምድሪቱም ለሰማዩም ባለቤት አለው፣ ፈጣሪም አለው። እሱም እነሆ ዛሬ በእኛ በትንንሽ እጅግ ደካማ በሆንን የኢትዮጵያ ልጆች የታመንን የእግዚአብሔር አገልጋዮች ማንነቱን ገለጽንላችሁ። እርግጥ አልሰማችሁም እንጂ በተለያየ ጊዜና ዘመን እግዚአብሔር ያልተናገረበት እውነተኛውን መንገድ ያላሳየበት ወቅትም ጊዜም የለም፣ ሰሚ ጠፋ እንጂ። ዛሬ ግን ፍርድ ስለመጣ ልትሰሙት ያልወደዳችሁት አምላክ እንዴት አምላክ እንደሆነ ፈርዶ ፍርዱንም ያለምንም ከልካይ እንደሚፈጽመው ሊያሳያችሁ ነው። በዚህ ደብዳቤ ሕልውናችሁን ልታጡም ጫፍ መድረሳችሁን እየነገርናችሁ ነው።
በዓለም እናንተና የህንድ ሕዝብ ትልቁን የሕዝብ ቁጥር ይዛችኋል። የሚደንቀውም እምነታችሁ ደግሞ በፍልስፍና በጣዖት ማምለክና እንስሳን ማምለክን ሁሉ የያዘ ነው። ሁለታችሁም ቻይናም ህንድም የእምነት ቅኝታችሁ በስም ይለያይ እንጂ በይዘቱ አንድ ነው። በቁጥር ያበዛችሁ አምላክ እስከዛሬ ልታመልኩት አለመቻላችሁ ግርምትን ይፈጥራል። ያልወደዳችሁትን አምላክ በተረትና በጣዖት የለወጣችሁትን አምላክ ከብዙ ሺህ ዘመን ጀምራችሁ ባሻችሁ መንገድ ስትሄዱ የታገሳችሁን አምላክ ዛሬ በግድ ማንነቱን ታውቁ ዘንድ እነሆ ሰዓቱ ደረሰ። ይህ ትዕግሥት ማብቂያም ጊዜ ያለውና የተሰጣችሁ የሺዎች ዘመናት ለንስሐ ባበቋችሁ ነበር። አልሆነም፣ አትሰሙም። በእርግጥ ዛሬም መልእክቱን ስላልሰማችሁ የምትሰሙም አይደላችሁም። እንዲያውም እጅግ የምታፌዙ የምትገረሙና የምትቀልዱበት እንደሚሆን እርግጠኞች ነን። ልብ በሉ፣ ከ30 ቀን በኋላ ባልታሰበ ባልተጠበቀ ሰዓት፣ ማንም የሰው ዘር በማያውቀው ሰዓት መከራችሁና አጠፋፋችሁ ሂደቱን ሲጀምር፣ እስትንፋሳችሁ ሲያጥር፣ ብትባንኑ እንኳን ይችን ደብዳቤ ከጣላችሁበት ቆሻሻ ውስጥ ፈልጋችሁ ምን እንደምትልዩ ከእናንተና የምድርን ሕዝብ 1/3 ከህንድ ጋር ተደምራችሁ ይዛችኋል። ግን ከዚህ ሁሉ ሕዝብ ውስጥ አንድም የተዋህዶ ክርስቲያን የለም። ምናልባት እጅግ ጥቂት በህንድ ውስጥ ቅሬት ይኖራል ተብሎ ይታሰባል። በተረፈ ሁላችሁም ከእግዚአብሔር መታመን ከፈቀደው መንገድ ካጸናው መዳኛ የሌላችሁ በመሆናችሁ የምትገርሙ ፍጥረቶች ናችሁ። ለእኛ የሚያስተምረን አምላካችን ለሰው ልጅ ያለውን ፍቅርና ጥፋቱን ምን ያህል እንደሚታገስ የፍቅሩን ርቀት ትዕግሥቱን ሁሉ እያየን ተደነቅን። ፍጹም ክዳችሁ በገዛ መንገዳችሁ እየሄዳችሁ አንድ ቀን በንስሐ ይመለሳሉ ብሎ ይህንን ሁሉ ሺዎች ዘመናት መጠበቅ አስደማሚ አስገራሚም ነው። ለማንኛውም የዛሬ እውነት የዚች ደብዳቤ አመጣጥ ለከንቱ ሳይሆን የትዕግሥት ማብቂያውን የእውነት መግለጫውን በፍርድ የሚቋጭበትን የሰው የጥፋት አካሄድ የሚያበቃበትን የምትገልጽ የምድሪቱም የሰማዩም ዳኛ ፈጣሪ አምላክ ድምፅ መሆኑ በውል እንድትረዱ አስገነዝባችኋለሁ። ይህ ደብዳቤ በአገራችሁ ላሉ የመንግሥት የግልም ተቋማት ለመሪዎቻችሁ እንዲደርስ እናሳስባለን። ለአገሪቱ ምክር ቤት፣ ለመላ የአገራችሁ የጸጥታና ወታደራዊ ኃላፊዎች፣ ለእምነታችሁ አለቆችና መሪዎች ሁሉ ይድረስ። ለሁሉም የቻይና ዜጋ ይድረስ፣ ለሁሉም የህንድ ዜጋም ይድረስ። በዚህ ደብዳቤ መሠረት በድርጊታችሁ በመላው እምነትም የአገዛዝም የአምልኮት ታሪክም ተቀራራቢነት ያላችሁ በማኅበረሰብ አወቃቀርም በጂኦግራፊ አቀማመጥ የተቀራረባችሁ አካሄዳችሁ የተለያየ ገጽታ ቢኖሩም በውስጥ ይዘቱም ሆነ በግቡ ተቀራራቢ ስለሆነ ስማችሁ በዋናው የደብዳቤ መግቢያ ላይ ለዚህ መንግሥት ተብሎ ከተጠቀሰ በቂ ስለሆነ በማናቸውም ደብዳቤ የተገለጸ ሁሉ እንደ መልእክታቱ ሚዛንነትና ፍርድ የእግዚአብሔር ውሳኔ ይፈጸምባችኋል። የደብዳቤው መሠረታዊ ጭብጥ ስለ ሀገራችሁ፣ ስለ መንግሥታችሁ፣ ስለ ሕዝባችሁ ሁሉ ከፊታችሁ የመጣውን የመኖር ያለመኖር ዕጣ ፈንታችሁን የሚወስነውን የፈጣሪ ውሳኔና የቁጣ እርምጃ ከመፈጸሙ በፊት ለመጨረሻ ጊዜ ታውቁት ዘንድ ከእኛ የሥላሴ ባሮች በእግዚአብሔር ትእዛዝ የተላለፈላችሁ ብርቱ ማሳሰቢያና ማስጠንቀቂያ ነው። በመሠረቱ የዚህ ደብዳቤ መሠረታዊ ነጥብ እናንተን ስለ እምነት ለማስተማር ለመምከር ታስቦ የተሰነዘረ አይደለም። ይህንንማ ለ18 ዓመታት በተላለፉት መልእክታት በብዙ ቋንቋዎች ስንገልጽና ስናሳስብ ኖረናል። በእግዚአብሔር ፊት ተመዝናችሁ ቀላችሁ በመገኘታችሁ ምን ፍርድ እንደሚያስከትል ከ1 እስከ 10 በተገለጹ መልእክታቾቻችን ብዙ መግለጫዎቻችን በብዙ ትምህርቶቻችን አድርሰናል። ፍላጎቱ ካላችሁ በማኅበራዊ ገጾች ላይ የሞሉ ስለሆነ ማየት ትችላላችሁ። ዛሬ ዓለማችንና በውስጧም ያለው የአዳም ዘር በሙሉ ከህዳር 7 1998 ዓ.ም ጀምሮ ባልተቋረጠ አደጋ ውስጥ ወድቃ በብርቱ እየተሰቃየች ነው። ገና እጅግ በብርቱ ይከፋል። ይህም የሆነው ሁላችሁም የማትሰሙ የማታምኑ ጠማማና ከሃዲ ትውልድ በመሆናችሁ ነው።
ንስሐ እንድትገቡ ከመጣ የፍርድ ቅጣት እንድታመልጡ በብዙ ተመክራችኋል፣ ተዘክራችኋል። ንቃችሁ ልትሰሙት ስላልወደዳችሁ ፍርዳችሁ ደርሶባችኋል። ብዙ የውሸት እምነት ያላችሁ ሲሆን ሁሉም ያው የዲያብሎስ ድርሰቶች ናቸው። በመላው ዓለም ላይ እግዚአብሔር ያጸናው አንድ እምነት ብቻና ብቻ ነው። እሷም የኢትዮጵያ ተዋሕዶ ኦርቶዶክስ እምነት ናት። ውጪ በሺህ የሚቆጠር እምነት ቢኖርም ሁሉም የውሸትና የዲያብሎስ ፍጡር ናቸው። በእነዚህ የውሸት እምነቶች ስለምታምኑ ሁላችሁንም አጥፍተዋቸዋል። ዛሬ በእርግጥ እውነትን የምትፈልጉ ቢሆን ኖሮ እየተከሰተ ካለ የዓለም ቀውስና ወደ ከፋው ቀውስ መገስገስ እንዲሁም መከራ በተማራችሁ ነበር። ለ18 ዓመታት የተላለፉት መልእክታት ዛሬ የምታዩትን ወደፊትም የሚገጥማችሁ ፍትው አድርጎ የሚያሳይ ሆኖ ሳለ ልትሰሙ ሳልወደዳችሁም እንዲያውም አሳደዳችሁ እንጂ በእኛ በባሮቹ በኩል የተላለፈውን የእግዚአብሔር መልእክት የሆነውን የኢትዮጵያ ዓለም ብርሃን መልእክታት ንቃችሁ፣ አቃላችሁ፣ አፊዛችሁ ዘለቃችሁ። እንኳን ልታዩት ልትሰሙት ሳትወዱ ቀርታችኋል። በዚህ ብቻ በቆማችሁ መልካም ነበር። ነገር ግን ያደረጋችሁት ክፉ ነገር እጅግ መጥፎ ነበር። ይኸውም እውነተኛ የተዋሕዶ ኦርቶዶክስ እምነት ታጠፉ ዘንድ ወደዳችሁ። በእናንተው መሪነት አገሮች ሁሉ፣ የእምነት ተቋሞች ሁሉ እውነትን የማጥፋት ዘመቻ ከፈታችሁ። በመሰረቱ የከፋ ዘመቻ የጀመራችሁት የኢትዮጵያ ዓለም ብርሃን መልእክታት መከሰቱን ከሰማችሁ ጀምሮ ቢሆንም ቀደምም ለብዙ መቶ ዓመታት ከአያት ቅድመ አያቶቻችሁ ጀምራችሁ እውነቱን ጨብጠው የያዙትን የኢትዮጵያ ሕዝቦች በተለይም አገሩና እምነቱን ተዋሕዶን የሚወደውን የአማራ ሕዝብ ለማጥፋት በሰው ልጅ ታሪክ ያልታየ ግፍ ፈጸማችሁ። አሁንም በከፋ ሁኔታ በቀጥታም በተዘዋሪም የማጥፋት ዘመቻውን አገራችን ባሉ ሆዳደር ወኪሎቻችሁ አማካኝነት እየፈጸማችሁ ነው። በዚህ ክፉ ስራችሁ ለብዙ የኢትዮጵያ እግዚአብሔር ሕዝቦች ደም መፍሰስ ተጠያቂ ናችሁ። እንታመንባችኋለን በምትሉት እምነቶቻችሁ አማካኝነት ለጥፋቱ እየተመከራችሁ ገፍታችኋል። ሁሉም በኢትዮጵያ የዓለም ብርሃን መልእክታት የተላለፉትን ፍርዶቻችሁን ከመጥፋታችሁ በፊት ይዩት። እንደ ግልም፣ እንደ ማህበረሰብም፣ እንደ ተቋምም፣ እንደ መንግስትም፣ እንደ ሃይማኖት ድርጅትም ዜጎቻችሁን ሁሉ እውነቱን አሳውቃችሁ የሚበጀውን የእግዚአብሔር እውነት ፈልጉ እንላለን። ከዚህ ውጭ ግን እስከዛሬ በጸናችሁበት አመፅ፣ ክህደት፣ ግፍና አመፅ፣ ኃጢአት፣ በዲያብሎስ መታመን እንቀጥላለን ካላችሁ እስካሁን ያያችሁት የዓለም ሁሉ መከራ ምልክት ይሆናችሁ ዘንድ ካረዳችሁ መጪው ጥፋት አድማሱንም ስፋቱንም ክብደቱንም ጥልቀቱንም ጉልበቱንም በ7 እጥፍ እያበዛ እንቢታችሁ በገፋ ቁጥር እንደገና በ7 ጊዜ 7 እየተባዛ ከምድረ ገጽ እስከምትጠፉ ድረስ ጠረጋው ይፈጸምባቸዋል። አይ ከምንጠፋ እጃችን ለእግዚአብሔር እንስጥ ካላችሁና ፈቃዱን ፈጽሙ የሚል ድምዳሜ ላይ ከደረሳችሁ መልካም ወሰናችሁ። እነሆ ልታደርጉት የሚገባው ቅድመ ሁኔታ ከዚህ በታች ተዘርዝሯል። አንደኛ፣ በመጀመሪያ ልታደርጉ የሚገባችሁ ለ18 ዓመታት የተላለፉትን ከ1 እስከ 10 የተጠቀሱትን መልእክታት በቁጥር የበዙ መግለጫዎቻችንን፣ ትምህርቶቻችንን በመላው ዓለም በየቋንቋችሁ ተዘርግተው ምድሩንም ሰማዩንም ባጨናነቁ ሚዲያዎቻችሁ በቴሌቪዥኑም፣ በማኅበራዊ ሚዲያውም፣ በሬዲዮንም፣ በጋዜጣውም በመላው የፕሬስ ህትመታችሁም አንዲት ቃል ሳታጎሉ ሳትጨምሩ ሳታሻሽሉ ለዘወትር እኛ በቃ እስካልናችሁ ድረስ መግለጽ የመጀመሪያ ተግባር ነው። 2 በማናቸውም ሁኔታ ከኢትዮጵያ ዓለም ብርሃናዊ መንግሥት ትፈጽሙ ዘንድ የሚተላለፍላችሁን ትእዛዝ አለምንም ቅሬታ ወይም ማሻሻል በተሰጠው ጊዜና ወቅት ውስጥ ፈጽሙ ዘንድ ግድ ይሆናል። ይህንንም መቀበላችሁን በተግባርም በደብዳቤ ማረጋገጥ ይጠበቅባችኋል። በዚህ ደብዳቤ እያሳወቅናችሁ ያለነው የምናዘውን ያለምንም ቅድመ ሁኔታ ተፈጽሙ ዘንድ እንጂ ለመደራደር ወይም ይህን ልፈጽም፣ ይህን ልተው ወይም ይህን ላደርግ ማለት በፍጹም አትችሉ። እኛም አንሰማም። በዚህ ሁሉ ክንዋኔ ውስጥ አሁን አገሪቱን እያመሰ ያለው መንግስት ከእኛ ጋር የሚያገናኘው ስለሌለ በሱ ተከልሎ መምጣት ፈጽሞ የማይቻል ነው። የተዋሕዶ ቤተ ክርስቲያናችንም
በአሁኑ ጊዜ ከአናት እስከ ራሷ ወይም እስከ ስሯ በክፉ እረኞች የተተበተበች ስለሆነ በሀገራችን ለደረሰው ጥፋት ከእናንተው እኩል የምትጠየቅ ብዙ የእግዚአብሔር ሕዝቦችን ለጠላት አሳልፋ የሰጠች ለእናንተና ላለው የዲያብሎስ መንግሥት ሰላይ ደጋፊ በጀት ደጓሚ ሆና ስለተገኘች በምንም መንገድ ከእኛ ዘንድ ልትቀርብ አትችልም። ብዙ የምንፋረዳቸው የእግዚአብሔርም የአገራችንም የሰንደቃችንም የኢትዮጵያዊነታችንም ጠላቶች አቅፋ ደግፋ ያዘች መሆኗ የተረጋገጠ ሊሆንላችሁ ይገባል። በውስጧም ባሉ የጠላት ሠራተኞች አደራጅታ በረቀቀ መንገድ ከመንግሥት ጋር ተናባ ቤተሰቦቻችን ላይ ዘመቻ እያካሄደ ስለሆነ በምንም መንገድ ከተጠያቂነት አታመልጥም። ወደ እናንተ ስንመለስ እናንተ ሁላችሁም በእግዚአብሔር ቅን ፍርድ ፊት ተመዝናችሁ የዘመናት ምግባራችሁ ሁሉ ታይቶ ሙሉ በሙሉ የማይለማ የማይሰማ የማይጸጸት የማያምን እውነትን ሊቀበል የማይወድ እንዲያውም በራሱ በፈጠረው የጣዖት አምላክ የሚደገፍ ትውልድ በመሆናችሁ የተፈረደባችሁ ሕዝቦችና ገዦች ናችሁና እየነገርናችሁ ያለውን ከመፈጸም ውጭ ሌላ ቀዳዳ ማምለጫ የላችሁም። 3 በኢትዮጵያና ሕዝቦቿ ላይ በእውነተኛ እምነቷ ላይ ያላገጣችሁ ናችሁ። የሆነ ሆኖ ዓመፃችሁን የተመለከተው እግዚአብሔር ፍርዱን ሰጠ። ኢትዮጵያዊነት፣ ተዋሕዶ ኦርቶዶክስ እምነት፣ የቃል ኪዳን ምልክታችን፣ ንጹሕ አረንጓዴ፣ ቢጫ፣ ቀዩ ሰንደቃችን ዓለምን ሁሉ በእምነታችን ማሸነፋችንን እግዚአብሔር በፍርዱ ገለጸ፣ በከበረ ስሙም አጸና። ዓለም በሙሉ ለኢትዮጵያ በምርኮ ተሰጠች። ይህን ለመቀበል ቀርቶ ለመስማት ቢከብዳችሁም ልትሰሙት ብትጠየፉም እውነቱ ይኸው ብቻ ሆኗል። ይህንንም የሚለውጥ ምንም ኃይል የለም አይኖርም። የፈጣሪ ውሳኔ መደራደሪያ የሌለው እውነት መሆኑን ልታውቁ ግድ ነው። በምርኮ የተሰጠ ሕዝብ ሁን የተባለውን መሆን እንጂ እምቢታን ከተከተለ ፍጹም ከነዘር ማንዘሩ ያለ ምንም ቅሬት ይወገዳል እንጂ ሌላ አማራጭ የለውም። የእናንተም ዕጣ ፈንታ ይህ ነው። 4 የኢትዮጵያ ዓለም ብርሃናዊ መንግሥት ከሥላሴ የተሰጠውን ኃላፊነት ለመወጣት በሚፈጽማቸው ተግባሮች ሁሉ ፈቃደ እግዚአብሔርን የሚፈጽም በመሆኑ እንደ ግለሰብም እንደ ተቋምም እንደ ሀገርም እንደ አህጉርም እንደ አቀባበላችሁ አይተን ቀጣዩን ትእዛዛችን የምንገልጽ ይሆናል። በየትኛውም መንገድና ዘዴ ወይም ብልሃት በስውርም ሆነ በግልጽ የኢትዮጵያ ዓለም ብርሃናዊ መንግሥትን የአገዛዝ እርምጃ የመግታት የማወክ ማናቸውንም እንቅስቃሴ እንደ ግለሰብም እንደ ተቋምም እንደ አገርም እንደ አህጉርም እንደ መንግሥትም የምትንቀሳቀሱ ከሆነ ሙሉ በሙሉ ፋታ በማይሰጥ አጥፊ መቅሰፍት ወይም ጠረጋ እንዲወሰድባችሁ ይሆናል። በዚህ አጋጣሚ አስተዳደራችን ምንም አይነት መሰናክልን፣ አመፅን፣ ጥቃትን የሚታገስ የሚሸከም ባህሪ የሌለን መሆኑን ልናረጋግጥላችሁ እንወዳለን። 5 በመሰረቱ ለሁሉም የአዳም ዘር ግልጽ ሊሆን የሚገባው የመጀመሪያው ምግባራችን በምንመሰረተው ጊዜ የሽግግር ጊዜ ሕግጋተ ሥላሴ በሚመራው የኢትዮጵያ ዓለም ብርሃናዊ መንግሥት እንቅስቃሴ መንቀል መትከል የሚካሄድበት ጊዜ ስለሚሆን የማፍረስና የመትከል የመታደስ እንቅስቃሴዎች የሚከናወኑበት የመጀመሪያ ሽግግር ጊዜ ስለሆኑ በዚህ ወቅት ብዙ ዲያብሎሳዊ ተክሎች የሚፈርሱ፣ የሚነቀሉ፣ ፍጹምም የሚጠፉ እንዲሁም የሚታደሱ እንደ አዲስም የሚተከሉ ክንዋኔዎች በሁሉም የዓለም ገጽታ የሚከናወኑ ይሆናሉ። 6 በእንቢታቸው ለሚጸኑ አገሮች የሚወሰድባቸው እርምጃ በቀደመ ታሪካቸውም ሆነ በዕድሜያቸውም ፍጹም ያላዩት ያልሰሙት ጥፋትና መጠረግን የሚያስከትል ይሆናል። የሶዶምና የጎሞራ የኖህ ዘመን ጥፋት አሁን ከሚሆነው የቁጣ እርምጃ ሲነጻጸር እንደ ኢምንት ጥፋት ይቆጠራል። 7 የኢትዮጵያ ዓለም ብርሃናዊ መንግሥትን ምክር፣ ትእዛዝ የሚያሳውቀውን የሚያሳስበውን ይህን ደብዳቤ እንደደረሳችሁ በኃላፊነት ስሜት በመንቀሳቀስ እየጠፋችሁበት ካለው አካሄድ ካልተመለሳችሁ ውድመታችሁ ጊዜ የማይሰጥ ፈጣንና መልሶም ለማሰብ ጊዜ የሚባል የሌለበት ይሆናል። ፈጥኖ አምኖና ፍጹም ከመጥፋት ለመዳን ያለው መንገድ እጃችሁን ለኢትዮጵያ ዓለም ብርሃናዊ መንግሥት መስጠት ብቻና ብቻ ይሆናል። 8 በመፍጠን እጃቸውን ለመስጠት ወስነው ተግባራዊ እርምጃ የሚወስዱ አገሮች ከዚህ ከኢትዮጵያ ዓለም ብርሃናዊ መንግሥት በሚሰጣቸው መልስ ከዚህ የሚላክላቸውን ወኪል በአገራቸው ደርሶ
የሚያስፈልገውን የአስተዳደርና የጸጥታ ስርዓት ከዘረጋ እናም ተግባራዊ መሆኑን ካረጋገጥን ለተግባሩም ቀናና መልካም ትብብር ከገጠመ ይህንን የፈጸመች ሀገር በእርግጥ ሰላሟ ይመለሳል፣ መልሶም ወደ መቋቋም ትሄዳለች። መልካሙ ነገር ሁሉ ይሆንላታል። በእንቢታቸው የጸኑ ሀገሮች ደግሞ በምርጫዋ የዳነችውን የተረፈችውን አገር ወደ ሰላሟ ስትመለስ ሲያዩ ለመመለስ ቢዳዳቸውም የዘገዩ በመሆናቸው የሚበዛውን ሕዝባቸውን አጥተው ኢምንት የሚሆን ዘራቸውን ይዘው ሳይወዱ በግድ ይቀበሉታል ማለት ነው። ይህም እንደ አገር ቀርቶ እንደ አንድ የቀበሌ ሕዝብ የሚቆጠር ሰውን ብቻ ይቀርላቸዋል ማለት ነው። ይህም እንደሌሉ ይቆጠራል። የሚገርመው ባለመታዘዝ የሚጠፉ አገሮች ሕዝባቸውም ሆነ ገደል ይዘዋቸው የሚወረደው መንግስታቸው የሲኦል ራት መሆናቸው ነው። 9ኛ በስተመጨረሻ የደብዳቤ የደረሳቸው የቻይና ህዝብና መንግስት እንዲሁም ከእናንተው ጋር በተመሳሳይ መስፈርት የታየችው የህንድ መንግስትና ህዝብ እንዲሁም ሌሎች መንግስታትና ህዝቦች የህዝብ ተወካይ ነን የምትሉ ሁሉ ከነ ህዝባችሁ ሁሉ የመጣባችሁን ብርቱ መቅሰፍትና ጠረጋ መጥፋትም እንደሚፈጸምባችሁ አውቃችሁ ለህዝባችሁ አሳውቃችሁ አውጥታችሁ አውርዳችሁ የታዘዛችሁትን ለመፈጸም ዝግጁነታችሁን በ30 ቀናት ውስጥ እንድታሳውቁ በጥብቅ እናሳስባለን። ይህ ደብዳቤ ከኛ እጅ ከወጣ ጀምሮ ቀኑን የምንቆጥር ይሆናል። ቀነ ገደቡ ካለፈ በኋላ ለምትወስኑት ውሳኔና መልስ የሚያስፈልገው ጥፋት እግዚአብሔር እንደወሰነው ከተፈጸመባችሁ በኋላ የሚታይ ይሆናል። እርምጃው በመልእክት 1 2 3 5 8 9 10 እንዲሁም በሌሎቹም መልእክታትና ደብዳቤዎች እንደተጠቀሰው የሚከናወን ይሆናል። ለመረዳት ሁሉንም መልእክታት፣ ደብዳቤዎች፣ መግለጫዎች፣ ትምህርቶች መመልከትና መረዳት ትችላላችሁ። ትኩረት የሚሻ ማሳሰቢያና ማስጠንቀቂያ ለሁሉም የአዳም ዘር። ይህ ቁጥር የጨበጠ ከኢትዮጵያ የዓለም ብርሃናዊ መንግሥት የተላለፈ ደብዳቤ በማንኛውም መንገድ በየትኛውም መንግስት ነን በሚል አገርና ግዛት ውስጥ በግለሰብ እጅም ይሁን በዘመኑ ማህበራዊ ሚዲያ፣ በፕሬስ ውጤቶች፣ በቴሌቪዥን እንዲሁም በሌሎች መንገዶች ለማንኛውም ሀገር የተጻፈ ቢሆንም እንኳን ደብዳቤው የማይዳኘው አገር ስለሌለ በማንኛቸውም አገር ውስጥ ካለፈ ከተከሰተ እንደዚያው ይዘት በደረሰበት አገር ውስጥም ሙሉ በሙሉ ተፈጻሚ ይሆናል። ቅድመ ሁኔታውን ያልፈጸመ ማናቸውም ሀገር ላይ ጊዜ ገደቡ ካለፈ የማይፈጸምበት ምክንያት የለም። እኔ ያልደረሰኝም እኔ ደርሶኛል በሚል የሚመለጥበት መንገድ የለም። ዓለም በሙሉ የዲያብሎስ ታዛዥ ያዘዛቸውን የሚፈጽሙና የሚያስፈጽሙ በመሆናቸው አንድም ሀገር በዚህ ደብዳቤ ምክንያት እርምጃ የማይወሰድበት ሀገር በምድራችን ላይ የለም። በማህበራዊ ሚዲያ የማይገለገል ሰው እጅግ ጥቂት ነው። ሁሉም እንደ ግለሰብ ያየዋል። ስለዚህ ሁሉም የዓለም ሕዝብ እንደተመለከተው እንቆጥራለን። አልሰማም አይመለከተኝም የሚል ብሂል አይሰራም። ይልቅስ ማንኛውም መንግስት ዜጋም ፈልጎ ቢሰማ ይበጀዋል እንላለን። ባለመስማቱ ፍርድ ከሚከብድበት በስተቀር የሚያድነው አይደለም። ስለዚህ ደግሜ ደጋግሜ የምነግራችሁ ደብዳቤ ከኢትዮጵያ ግዛት ወጥቶ የኢትዮጵያን ድንበር ካለፈ በኋላ ለዓለም ሁሉ እንደደረሰ ቆጥረን የ30ውን የጊዜ ገደብ መቁጠር እንጀምራለን። ቀኑ ካለፈ በኋላ በማናቸውም ጊዜና ሰዓት እግዚአብሔር ባዘዘበት ቀን እሱ ብቻ በሚያውቀው ሰዓት ጀምሮ መላው ዓለም በታላቅ መቅሰፍትና የእሳት ጠረጋ እንዲሁም ፍጹም መውደም ውስጥ ይወድቃል። ኢትዮጵያ የዓለም ብርሃናዊ መንግስትን አውቆ ተቀብሎ ተንበርክኮ ለምኖ ዓለምንም ማቅማማት እጅን ሰጥቶ ሁን የተባለውንም ሆኖ ልመናው ተቀባይነት ሲያገኝ ብቻ ነው ቅሬትንም ማትረፍ የሚቻለው። ከዚህ ውጭ የሚሆን አንዳች ነገር የለም። እስከ መጨረሻው በእንቢታ የጸና ደግሞ ታሪክ ሆኖ ይቀራል። ነበሮ እስከ መባል የሚደርስ አገር ይሆናል። ስሙም ህዝቡም አገሩም እንዳልነበር ይሆናል። እንግዲህ የሚሆነውን ነገርናችሁ። ምርጫው የእናንተና የእናንተ ብቻ ነው። በመረጣችሁት መሄድ መብታችሁ ነው። እዚህ ሰዓት ላደረሰን ቸሩና ቅን ፈራጁ አምላካችን የአብርሃሙ ሥላሴ ለቅድስተ ቅዱሳን ድንግል እናታችን ምስጋና እንደማያቋርጥ ጅረት ይፍሰስላቸው፣ አሜን። በትሕትና ከአክብሮት ሰላምታ ጋር ፊርማ፣ ማህተም፣
የሥላሴና የድንግል አገልጋይ ባሪያ ከሥላሴ መከበሪያና መመስገኛ ምድር ቅድስት አገር ኢትዮጵያ። ሦስተኛውንም መልእክት እናነባዋለን። ይህ ሦስተኛ መልእክት የተጻፈው ለሩሲያ ፌዴሬሽን መንግስት ነው እና እሱን ደግሞ እንቀጥል። በእግዚአብሔር ነገሥተ ምድር ሰብሕዎ ለአምላክ